አባቷም እኮ መጨረሻ ላይ እውነቷን እኮ ተናገረ ማለት ነው። አባቷንም አገናኙት ከልጁ እሷንም ደግሞ ከአባቷ ከእናቷ ጋር አገናኘዋቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ነባሮች ላይክ ኮመንት ያደርጋችሁ አበረታቱኝ። አዳዲሶች ደግሞ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ማለት ነው። በጣም አሳዛኝ የሆነ ክፍል 3ን ይዤላችሁ መጥቻለሁ ማለት ነው። በክፍል 2 ለማስታወስ ያክል ቬሎዋን ይዞ እያለቀሰ ነበረ። በትንሽ ክፍል አስገብተው ነበር የቆለፉበት በሚለው ነበር ያቆምኩትኝ ማለት ነው። እሷ እኮ ለቤተሰቦቿ ራሱ በህይወት ያለች አዲስ አበባ ቁጭ ብላ ልጄ ሞታለች ብለሽ እናቴን አስለቅሽ ብላ መቃብሩ ላይ ደግሞ ማለት ነው እሷ ፎቶ ነበር የተለጠፈበት ሰው ሞታለች ብሎ እንዲያምን። ከዛ እህቶቿም ሲጠየቁ እህታችን ሞታለች፣ እሱም ደግሞ እኔ ነኝ የገደልኳት ብሎ እሪ ነበር የሚለው። ጠዋት ጠዋት ደግሞ በጠዋት አንስተው መቃብሯ ጋር ይወስዱታል። መልሰው ደግሞ ከትንሽ ጊዜ በኋላ እዛ ካስቀምጡት በኋላ ያመጡታል። እሱ ደግሞ ቤሎን አቅፎ ነው የሚያለቅሰው። እሷ ደግሞ ዘና ብላ ቁጭ ብላለች። እሱ ግን ጭንቀት ውስጥ ነበር የነበረው። ቤተሰቦቹ እህቶቹ እንዳልኳችሁ ለእናቱ አንድ ብቻ ነው፣ ከራሷ ጋር አይኖርም። ያው የመጀመሪያውም ልጅ ስለሆነ ያው ታውቃላችሁ፣ ሰርግ ማለት ያኔ ሞትም ሰርግም አንዴ ነው እንደሚባለው በጣም ነበረ ጓግተው ሲጠብቁ የነበረው። ይሄ ክስተት ደግሞ ይፈጠራል ብለው ማንም አላሰበውም። እና እንደዛም ሆኖ ግን እናቷም ስትጠየቅ አይደለም እህታችን ልጅ ሞታለች፣ የሞተች ይሄን ያክል ቀን ነው፣ ፎቶ ራሱ እኛ መቃብር ወስደን እናሳያቸዋለን፣ ፎቶ ራሱ ያው እዛ ተለጥፎ ነው ያለው ብለው እንደገና ደግሞ ጎረቤትም ሄደው እነኚህ ጀግና ጋዜጠኞች ሲጠየቁ ደግሞ አው ሞታለች ይላሉ፣ ግን ብዙ ሰው አይመጣም፣ እኛ ምንም የሰማነው ነገር የለም፣ ዝም ብሎ ሰው አልቅሶ አልቅሶ ይገባል አሉ። ከዛ እንደዛ እያሉም እያለ ጋዜጠኛው ደግሞ እያንዳንዳቸው ከእናታቸው ጀምሮ አውጥቶ መመርመር ጀመረ። ሁሉም ደግሞ ግግም ብሎ ጭራሽ አውጣልን ብለው ከቤት ገፈታትረው ነበር ያወጡት። በዛን ሰዓት ደግሞ ሁላቸውም ግግም ሲልባቸው አንድ ትንሽ እህታቸው ነበረች። እሷን ደግሞ ለራስሽም የምታስቢ ለእናትሽም እናታችን ታማሚ ናት ብለውታሉ። መጀመሪያውም ለእናትሽ የምታስቢ ነገር ከሆነ እውነታውን ፍርጥ አድርገሽ ከነገርሽኝ አንቺም ትድኛለሽ፣ እናትሽም ከስር ትድናለች፣ እህትሽም ደግሞ እንዳልሞተች 100% እርግጠኛ ነኝ። ስለዛ እውነታውን ንገሪኝ አላት። እውነታውን ንገሪኝ በሚላት ሰዓት አልናገርም፣ እህቴ ሞታለች፣ እሱ ነው የገደላት፣ እሱም ደግሞ አዎ እኔ ነኝ የገደልኳት ብሎ ነበረ ሲያለቅስ የነበረው። እና እችን ልጅ ደግሞ በፋራም ፓራዳም ብሎ አሳመናት ማለት ነው። እሱ ምን ብሎ ነበር ያሳመናት? እናትሽንና ራስሽን ከእስር ታድኛለሽ፣ ለእኔ ከነገርሽኝ ምንም ችግር አይፈጠርባችሁም በማለት ነበረ ያሳመናት ማለት ነው። እሷም ደግሞ አብና አዎ እህቴ አልሞተችም፣ እንግዲህ እኛ እሱን እንደዚህ ለምን እንዳደረገች እኛ ምንም የምናውቀው ነገር የለም። እንዴት እህታችን ምን አደረገች? ለምን ትነካብናለ? እሷ እኮ ነው እኛን የምታስተዳድረን። ምንም በሌለን ምንም ባልኖረን ሰዓት እሷ ነበር ስደግፈን እስካሁን ለዚህ ያበቃችን። ቤታችን እንዲያማረው በእሷ ነው እንጂ እኛ ምንም አቅም ኖሮን አይደለንም። ብዙ ነገር ያየ ነው። እሷ ካደገች እሷ እንደዚህ መስራት ከጀመረች ነው ለራሷ ስራ አላት፣ ለራሷ ትሰራለች ብሎ ግግም። ከዛ መኖሯን ካረጋገጠ በኋላ ደውላላችሁ ታውቃለች ወይ ሲባል አዎ ደውላልናለች፣ በዚህን ሰዓት ራሱ ደውላልናለች ብላ እውነቱን ፍርጥ አደረገች። ከዛ አንዷ እህትዋ ስትገባ እሷ ምን አግኝተክ ነው ለምን እንደዚህ አፈጣጠቅ ትጠይቀኛለህ ብላ ከጋዜጠኛው ጋር ያንዳንድ እየተባባሉ ከዛ አንቺ ብትደብቂውም አንዷ እህትሽ ግን ተናግረኛለች አለች። እንዴት ትናገረዋለች? ምንም አዲስ ነገር የለም፣ እህታችን ሞታለች፣ አንተ ነህ የገደልካት፣ ገፍትሮ ነው የገደላት፣ በዛው ምክንያት ነው እኛም በጣም ቀስማችን ተሰብሯል እህታችን በማጣታችን።
እኛም በጣም አዝነናል አለች። እሱም ደግሞ ምንም ሊያምናት አልቻለም። ምንም አልተዋጠለትም። ከዛ እሱን ልጁን ይዞት ወደ አዲስ አበባ ተመለሱ ማለት ነው። እነሱ ወደ አዲስ አበባ ተመለሱ። ያው እህቶቹ ቤተሰቦቿ ያው መቼም በቁጥጥር ስር ይውላሉ። ምክንያቱም ወንጀለኛ ናቸው። እሱን ምንም በማያውቅበት ምንም የሚያውቀው ነገር ሳይኖር እሱን አፍነው ደግሞ ይሄን ያክል ጊዜ ማስቀመጥ እና ምንም በማያውቀው ነገር ወንጀለኛ ማስባሉ እሱን ማስለቀሱ ምንም ፋይዳ የለውም። እና በጣም ቤተሰቡ የእሱ ተጨንቆ ተጠቦ በነበረበት ሰዓት ቬሎን ሁላ አቅፎት ነው ወደ ቤቱ የተመለሰው። ወደ ቤቱም ተመልሶ ራሱ ቤተሰቦቹንም እናት እህቶቹንም በምንም ታምር ሊያውቃቸው አልቻለም። እናቱ በቃ በደስታ እኔ እንጃ በጣም ነው ያው ታውቃላችሁ፣ ቀላል ነገር አይደለም። በጣም ነው የተደሰተችው። እንደዛም ሆኖ ግን ሰላምም ሊላት አልቻለም። ቬሎን አቅፎ ነበረ ስቅስቅ ብሎ ሲያለቅስ የነበረው እኔ ነኝ የገደልኳት ብሎ። አረንቲ አይደለህም፣ ምንም አልሆነችም፣ እሷ በህይወት አለች፣ እየተጫወተችብክ ነው ቢባልም ምንም ሊያምናቸው አልቻለም። ማንንም ለማመን አልቻለም ማለት ነው። እና ያው እሷም አለች። እሷ ራሱ ሽምጥጥ ብላ ነበረ ምን ሊመጣ ነው ብላ ደረቷን ነፍታ ስታወራ የነበረው ደረቷን ነፍታ ስታወራ የነበረው እሱም ደግሞ በአይኗ እንድታይ ያን ቬሎ አሸክሞት ይዞት እሷ ቤት ሄዱ ማለት ነው። በሚሄዱበት ሰዓት በጣም ቬሎን ይዞ ራሱ በጣም ስቅስቅ ብሎ ነበር የሚያለቅሰው። እሷን ሲያያት ራሱ ሁላ ማመን ነው ያቃተው ማለት ነው። እኔ ነኝ የገደልኳት ብሎ እንደዛ ሲያለቅሰ ነበረው። ድጋሚም ደግሞ እኔ ነኝ የገደልኳት ብሎ ጭራሽ ማልቀስ እንደምንም ብለው ያው በምንም በባሌም በቦሌም ወደ ልቡ ሲመለስ ትንሽ ማስታወል ጀመረ። ከእናቱም ጋር በንግግር መግባባት ጀመሩ። የተግባቡ የአባቷ የሚስት ምንም ነገር እንደማታቅ ነው የተረዷት። እሷ ደግሞ እናቷን ጭራሽ እንደማታቅና እሷ ያው ከእሷ እንዳደገች እሷም እንደ እናት ምንም ነገር ሳታጎድልባት ስላሳደገቻት እና እናቷን እንደማታቅ ነበር ያችን ሴት እስካሁን ሳታቅ የነበረው ማለት ነው። እሷ ግን በጎኑና እሱ በስሟ ካዞረላት በኋላ ንብረቱን ያንን ሁሉ እሷ ግን ለቤተሰቦቿ ድብን አድርጋ እየረዳቻቸው ነበረ። እና በጣም ነው አሁን የአባቷ ሚስት በጣም ነው የተናደደችው። እንዴት ይሄንስ ማን ነገረሽ? እስካሁንስ ደግሞ ለምን አልነገርሽኝም? አይ እኔ ከነገርኩሽ እናትነቴን አጣዋለሁ ብዬ ነው። አንቺ ከአይቴ ጋር ምንም አላጎደሽብኝም። ሁላታችንም በአንድ አይን አይተሽ እንደ ታላቅና ታናሽ ብንሆንም በምንም ነገር ለይተሽን ስለማታቂ እኔስ እንዴት ቤ የአንቺን ሞራን ይነካለው? ሞራንሽ እንዳይነካ በማለት ነበረ እስካሁን ደብቄ ያስኩት አለቻት። እና እንደዛም እያሉ ወደ አዳማ ተመለሱ ማለት ነው። ልጁም አልሐምዱሊላህ ወደ ቀልቡ ተመለሰ። በኋላ ደግሞ በጣም እሷን ለማየት አላሁ አክበር ፊቷን ማየት አልፈልግም፣ አስወጡልኝ፣ እንደዚህ አድርጋኝ ብሎ እንደዛም ሆኖ ግን ወደ ቀልቡ አልተመለሰም ነበረ። ትንሽ ነበረ እየተመለሰ የነበረው። እና አባቷም በጣም ታሞ በጣም ታሞ መንቀሳቀስ ሁላ በምንም ታምር አይችልም ነበረ። እና ጋዜጠኞቹ ደግሞ አላህ ይጨምርላቸው እየሄዱ ሰውየውንም በረጋታ እየጠየቁት ነበረ። ሲጠየቁት ደግሞ እቺ ልጅ በእንደዚህ አይነት ኬዝ ልትገባ የቻለችው ምንድን ነው? እውነትም ንብረታችሁ ተወርሶ ነው ወይስ በምን ምክንያት ነው እንደዚህ ሊሆን የቻለው ብሎ ጠየቁት ማለት ነው ሰውየው። አይ ንብረቱ ግን መወረስ አልተወረስኩኝም። ልጄ ግን በልጅነቷ ሞራኗ እንዳይነካብኝ መጀመሪያ እንደፈለገች ዘና ብላ ተዝናንታ የፈለገችውን በልታ የፈለገችውን ለብሳ እንደፈለገች ዘና ብላ ስትኖር ስለነበረ የእሷን ሞራን ለመጠበቅና እሷን ላለማስከፋት ስለነበረ ነው። እኔም ጓደኛዬ ነው ንብረቴን ሁላ የቀማኝ ብዬ የነገርኳት። ያንን ስለነገርኳት ነው በሰዓቱ በጣም ስሜተኛ ሁና ነበረ። እሷ ደግሞ ይሄን ነገር እሷ ይሄን እንደምጠነጥን እኔ አላወኩም። ባለማወቅም ነበረ ይሄንን ስነግራት የነበረው። እንደዚህ ደግሞ አድጋ ይሄንን በቀል ትበቀላለችን ብዬ አላሰብኩም ነበረ። እና እሷ ደግሞ እንደዚህ በጣም ነበርስ የሚወዳት
በጣም እሷም እኔን በጣም ትወደኛለች፣ እኔም ደግሞ እሷን በጣም እወዳታለሁ። ለእኔ ልዩ ናት፣ እኔም ለእሷ ልዩ ነኝ። እንደዛ ሳረጋት የነበረው ይሄ ሁላ ሳረግላት የነበረው እንዳይጎልባት ለምን ይከፋታል በማለት ነበረ እንደዚህ ያልኳት። በምንም ታምር በጭራሽ ይህንን ነገር ትፈጽማለች ብዬ ስላላሰብኩም ነበረ እንደዚህ ብዬ የተናገርኳት። እሷ ግን ይህንን በቀል አስባ ነው እንደዚህ ስትፎክር የነበረው። እኔ ምንም ነገር ንብረት ያልተወሰደብኝም፣ ምንም ነገር አልተነካውም፣ ራሴ ነኝ። ባለቤቴ ራሱ ተው እያለችኝ እሱ በሰውዬው ጓደኛ ራሱ እንኳን እኔን ንብረት ሊዘርፍ ተው እያለኝ አታጥፋ ብሎ ሲለምነኝ ብርህን ንብረትን አታባክን እያለኝ እኔ ነበርኩኝ ንብረቴን ሳባክኝ የነበረው። እሱ ግን ለእኔ በጣም በጣም አስተዋይ፣ በጣም መካሪ፣ በጣም ወዳጄ የሆነ ሰው ነበረ። እኔ ግን እሱን ባለመስማቴም ነው ለዚህ የበቃሁትኝ። እሱን ብሰማ ኖሮ ይሄን ደረጃ አልደርስም ነበር በማለት እውነታውን ፍርጥ ነው ያደረገው ማለት ነው። ማኑም ቢሆን ምኑም ማመን ሁላ ነው ያቃታቸው። ማይታመን ነገር ነው። ማንስ ቢሆን ያምናል? እኔ ግን ይህንን ትበቀላለች ስላላሰብኩም እንደዚህም ነገር ይከሰታል ብዬም አልሜም አላቅም ነበረ። እና ይሄ ንብረት ከተወሰደባችሁ ለምን በይግስ አልጠየቃችሁ? ለምስ በሰውስ አልጠየቃችሁ ብሎ ሲጠየቅ እኔ ምን ንብረት ተወስዶብኝ ነው ምን ብዬ ነውስ የሚጠይቀው ተባለ። ከዛ እንደዛም ሆኖ ደግሞ ያው ወደ ልጅቷ ጋር አባቴውን ወስዶት ደግሞ እውነታው ተነገራት ማለት ነው። እሷም በጣም አዘነች። መጀመሪያ በኮንፊደንስ ነበር ስትናገር የነበረው ምን ይመጣል ብላ ማለት ነው። ከዛ ወስደው ሲናገሯት ራሱ በጣም ነው ቀስማው ላይ የተሰበረው። ለዚህ ያበቃኝ ለካ አባቴ ነህ፣ እኔም ጎድቼሻለሁ ልጄ ይህንን በማድረጌ በማለት እሷም ደግሞ ጭራሽ ካሜራማኑን እንዳለ አስቀጥቅጣው ወስዳ ወንዙ ዳር ሁላ ነው የከተተችው ማለት ነው። ያንም የመጀመሪያ በኋላንም ፍቅረኛዋንም እንደዛው ነበር በጣም ያስቀጠቀጠችው፣ በጣም የደበደቡት ማለት ነው። ምክንያቱም እውነታውን ስላፈረጡት ማለት ነው። እና እውነታ አትደበቅምና አባቷ ምንም ሳይሆን በህይወት ያለ ደግሞ እውነታውን ተናገረ ማለት ነው። እውነት መቼም ቢሆን አትደበቅም። ልጁም ደግሞ የተወሰነ ጊዜ ከራሱ ጋር ባይኖርም ያው እንደምንም አላህ ደግሞ ወደ ቀልቡ መልሶት እንደዚህ ነገር ሁለተኛ አይለመደኝም፣ ምንም ነገር ሳላጠና አልገባበትም ብሎ ግን በመጨረሻም ልጁ የማን ሆነ መሰላችሁ? ልጁ ግን የእሱ ሆኖ ተገኘ። ዲኤንኤ ሲመረመር የእሱ ሆነ። መጨረሻው ያው በጓደኛው ነበረ ሁሉም ብሎ ሲያስብ የነበረው። እሷም ደግሞ ለበቀል ነው እንጂ እሱን ላገባው አስቤም ፈልጌውም አልነበረም። ግን እሱን ለመበቀል ብላ ነበረ የተናገረችው ማለት ነው። በዚህ